ወጣት የነበጣት ግን እኮ በጣም ነው መወዳት። ወደፊቴ ነው የሚበጠረው ወደፊቴ። ቱፍ 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 ይኸው ትንፋሽ ነው ትንፋሽ። ኧረ ቱቱ እያሉ ነው እሳቸው። ትንፋሽ ምራቅ አልወጣም። ሚስት ጠፋ ነው የሚለው እሱ ደግሞ። ሚስት በደላላ አስፈልግ ነባ አዲስ አበባ ምድር ተምደዳር አውቃለሁ በኃይለ ሥላሴ ጊዜ። እንደገና መንግስት ተቀይሯል እና የተሰራው አንተ አይደለም የምትከፍለው? እርስዎ ነው የሚከፍሉት። እኔ አልከፍልም። በቃ እቺ ዞር በላ በቃ ማማዝናሽ ዋዋ እያለ አልጠጣም። ጥርሰውትን አስተክለዋል ወይ? ቁሰል እንደ ለምን አላውቅም። ባህር ነው ውሃ ነው የሚወርደው። ከየት ነው የሚመጣው? እንጂ አላውቅም። እሺ ዶሮ ይሰራሉ እና ቆይ አይንቀሳቀስም እንዴ? ጠይቀው። ወለዳችሁት ይባረክ፣ ያዛችሁት ይበርክት። መንግስት ያዘጋጀውን የፈረሱ ዘላለም ነው እንደዚህ ሽርሽር ሲያዞሩኝ የማየው። ይንጣ መንፈስ ቅዱስ ተኔ ጋር ያለው አብሮም ታንተ ይሁን። አሜን አሜን። ሰላም እንዴት ናችሁ ቤተሰቦቻችን? ያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በሶሻል ሚዲያ ወይም ደግሞ በማህበራዊ ሚዲያዎች ላይ በጣም ተወዳጅነትን ካገኙ እናት መካከል እማማ ዝናሽ ጋር እንሄዳለን። ያው እማማ ዝናሽ ስናስብ ደግሞ ዘኪ አለ። ዘኪን ስናስብ እማማ ዝናሽም አሉ። እየጠበቀኝ ነው። ስለዚህ ከሱ ጋር ትንሽ ቆይታ እናደርጋለን ማለት ነው። ጤና ይስጥልኝ። እንዴት ነው? ሰላም ነው? እግዚአብሔር ሁሉ ሰላም ነው? አለን። እንኳን ደህና መጣችሁ። እንኳን ደህና ቆየህን ብያለሁ። በጣም አመሰግናለሁ። እማማ ዝናሽ አሉ። አዎ፣ ግን ያው እሳቸው ጋር ከመግባት በፊት እሺ የተወሰነ ደቂቃ ኮርስ ያስፈልጋል። ለዛ ነው ዝም ብሎ አይገባም። አንዳንዴ እንደ ባህሪያቸው ትንሽ ያው እንደገባ እጃቸውን እዚህ ጋር ማትላለ፣ ከዛ እዚህ ጋር ማትላለ። ፍራሹ ላይ ቀልባቸው ከወደዱ ነው የምትቀመጠው። ቀልባቸው ካልወደደ እዛ እንትኑ ጋር ወንበሩ ላይ በጣም ካልወደዱ ደግሞ ያው ያወጣዋል። ስለዚህ ይወጣሉ። ቀላ ስለምትል ምናልባት ይወዱኛል። ቀላ ያለ ሰው ይወዳል። አብራችሁ የምታወሩት እንግዲህ እናያለን። እሺ ቅደም እስቲ። እዚህ ተቀመጡ ወንበሩ ሰው ይቀመጥ። እሺ አንዴ ሱቅ ደርሼ ልምጣ። ከዚህ ከእንግዳው ጋር ተጫወቱ። እንዴት የተባረከ ቆንጆ አመለሸጋ። ሱቅ ምንድን ነው? እንግዶቹን አስቀምጠ ነው የምትሄደው? እኔ ጆሮ አይሰማም እንዳታናግር። እልም የሚያስፈቱትን እዚህ ቁጭ ብለህ አንተ አይደለም የምታናግረው፣ እዚህ እኔ ጋር ቁጭ ብለህ። አዎ መጣሁ። ጆሮ አይሰማም። ሰላም ለዚህ ቤት። የቅድሙ ተቀበሉ። ተት ነው የመጣው። ኧረ እኔ አልጠጣም እንዴ። ቆንጆ እርጎ ነው። ይኸው ቦጫቦጫል። ቆንጆ እርጎ ነው እማማ ዝናሽ። ፍሪጅ ውስጥ አድርገው። እሺ ፍሪጅ ውስጥ አድርገው። ህልም ላስፈታ ነበር እኮ በህልም አስፈታ። እሺ አንድ ሰው 100 ብር ነው ህልም። አዎ ይኸው ሰጥቼውታለሁ። አዎ ይሄ 100 ብር ነው። 100 ብር ነው። አዎ 100 ብር ነው። ይሄ የሆነች ልጅ አብረን እየሄድን ቀይ ናት። እሺ ከዛ ተራራ ላይ ልትወድቅ ስትል ያዝኳት በቀኝ እጄ። ከዛ እሷም ጥቁር ነጭ ለብሳለች፣ እኔ ደግሞ ጥቁር ለብሻለሁ። ቆንጆ ነው። ነጭ ለብሳለች። አቀፍኳት። ቆንጆ ነው። በጣም ቆንጆ ነው። አንተ ጥቁር የለበስከው ያዘንክበት ነገር አለ በኑሮህ ላይ፣ በምትኖርበት ኑሮ ላይ፣ በኑሮህ ላይ ያዘንክበት አለ። ጥቁር ለብሰህ የታየህ እርጎ አምጥተህላችኋል አይደል? አዎ እርጎ አምጥቻለሁ። አንዲት ይዞ መጣ። አረጋም ፍሪጅ ውስጥ አድርገው አልኩት። ግን ቤተሰቦች ሁሉ ደህና ናቸው? ያንተ ሁሉም ደህና ናቸው? ደህና ናቸው እግዚአብሔር ይመስገን። እናትህ እኮ ከዚህ በፊት እማማ ዝናሽ ጋር መጥተው ጠይቋቸው ነበረ። ከዚህ በፊት እናቱ እኮ እዚህ መጥተው ያውቃሉ። የእሱ እናት እዚህ መጥተው ያውቃሉ። እርሶን ጠይቀዋል።
መታወቃሉ? አዎ እኔ ምን አውቃለሁ? አዎ መተው። ደህና ናቸው እናትህ? ደህና ናቸው፣ ደህና ናቸው። አባዬ ይባላሉ። አባዬ እማማ አባዬ። የት ሰፈር ነው ያለው አንተ? እንትን ነው እዚህ ቃሊቲ። ቃሊቲ እዛ ነው። ከዛ አገር ቂጥ ትንሽ ራቅ ይላል። ራቅ ይላል። እና እናትህ አብራችሁ ናችሁ አሁን? አዎ ከእናቴ ጋር ይሁን። መርቁኝ በላቸው። እርሶም ይመርቁኝ። አባትም አንድ ላይ ያሉ? አዎ። ወንድምና እህቶች አሉ? አሉኝ። በቃ ቃሊቲ ቅርብ ነው። ግን እናቴ ሁሌ እያስቸገረች ነው የሚለው። እናቴ ታስቸግረኛለች ሁልጊዜ አግባ እያለችኝ። አግባ እውነታቸው ነው። ሚስት ጠፋ እውነታቸው ነው። ሚስት ጠፋ ነው የሚለው። እሱ ደግሞ ሚስት በደላላ አትፈልግ። በደላላ ይገኛል። ግን እማማ ዝናሽ በደላላ ይገኛል እንዴ? ሚስት በደላላ ወይንም በዘመድ አትፈልግ። እኔማ እማማ ዝናሽ ፈረንጅ ላገባ ነበር። አንድ ቀን አግኝቼ ነበረ። ፈረንጅ ላገባ ነበር ነው የሚለው። እሺ ትላለች ፈረንጇ። እሺ ትለኛለች። እንግዲህ አግባ። ይመጣሉ ታዲያ። አግባ። የፈረንጅ ቋንቋ ተምረሃል አንተ? ተምሬያለሁ። አግባ። ጥሩ ዲግሪ አለኝ እኮ። ዲግሪ ጭነህ ተመርቀሃል? አዎ ተመርቄያለሁ። ዩኒቨርሲቲ ትምህርት ተምረህ ዲግሪ ጭነህ ተመርቀሃል? አዎ። በቃ የፈረንጅ ቋንቋ ታውቃለህ። ዩኒቨርሲቲ እኮ ትምህርት የፈረንጅ ቋንቋ ነው፣ የነጮች ቋንቋ። በቃ አግባ። በቃ እሺ አለችህ? አዎ እሺ ብላኛለች። በቃ አግባ። ወንበር ላይ ቁጭ በል። ወንበር ላይ ነኝ። ኧረ ወንበር ላይ ቁጭ በል እንዴ! እሱ ወንበሩ ላይ ቁጭ በል። ይሄ መደርደሪያው ይናድብኝ፣ ይገለበጥ። ሽንቱን ሊሸና ነው። ሽንት ቤት ስለሆነ ብዬ ሄጄ ከዛ ግን ካራክተር ተመልሼ ማለት ነውና በሌላ ገጸ ባህሪ መጣና ደግሞ ያቁኛል አያቁኝም ደግሞ እናያለን። እስቲ አሁን ሽንት ቤት ለመጠቀም መስዬ ነው የምወጣው። እሺ ቤተሰቦቻችን አሁን ልብስ ቀይሬ እንደ ሌላ ካራክተር ልገባ ነው፣ እንደ ትልቅ ሰው ማለት ነው። ስለዚህ ያቁኛል አያቁኝም ከዛ በኋላስ በደንብ ያወራሉ የሚለውን ነገር አብረን እናያለን። ስለዚህ ዘኪ ውስጥ እየጠበቀኝ ነው። ዘኪ ሲለብስ የነበረው ነው እየለበስኩት ያለሁትና እስቲ ያው መነጽሩን አድርጌያለሁ። እንደዚህ ግን መገባ ማለት ነው እንግዲህ ቅናኝ በልጅ ግቡ ጋሽ ካሳይ ግቡ። ከየት ነው? እሺ እንደምን አሉ? ሰላም ዋሉ። እንዴት ዋሉ? እግዚአብሔር ይመስገን። ሰላም ነው ወይ? አዎ ደህና ናቸው። እዛው ኧረ መደርደሪያው ይገለበጣል። እሺ ፀጉር ቤት አለኝ። ምንድን ነው የሚሰሩት ሲሉ ሸበል ገዳይ እማማ ገዳይ ሲነቀንቃቸው ሸበል ገዳይ ገዳይ እማማ ገዳይ። አንቺን አሉ ጋ ሄዱ። አንቺን አሉ ጋ ለምን? እሷ ነች ጉዳዩን የእርሶንም የምትገጥሙት። አይ እኔ እዚህ ይሻለኛል ብዬ ነው የመጣሁት። ያሏትን አላቃትም ነው የሚለው። ምን ያሏትን ሴትዮ አላቃትም። ማናት እሷ? አንቺን አሉ የምትባለው ሴትዮ። እኔ አንቺን አሉ የምትባል ሴትዮ አላቅም። አንቺን አሉን አላቃትም። ምን አንቺን አሉ የምትባል ሴትዮ አላቅም አሉ። ተቆጡ። ውሸታቸው ነው። ላናግር እኔ ጋር በምን ጉዳይ አውቀው ይመጡ? እኔን እሳቸው ወደዚህ የመጥ እማማ ዝናሽ እኔን በምን አውቀው ይመጡ? በምን ጉዳይ? በዚህ በኩል ሳልፍ ነው። በዚህ መንገድ? አዎ
በቃ ጤና ይስጥልኝ። ወንበሩ ይከፈልበታል። የተቀመጡበት ለምን የተቀመጡበት ጉዳይ ተሌለዎት ወንበሩ ይከፈልበታል። ይኸው ተሰጡት። እዩት። ስንት ነው የተሰጡት? እዩት። ምን የተሰጡት ብር ስንት ነው? እዩት። አላዩ $200 ብር ነው። አይኝስ ምንድን ነው እልም ያስፈታሉ ወይ በላቸው። ህልም አይደለም የማስፈታው። እሺ ጉዳዩን ተናገሩ በላቸው። ጉዳዩማ ጸጉር ቤት አይሰማም። እሱ ይንገረኝ። እየተቀበልክ ገቢ አጠፋ። ጸጉር ቤት ነበረኝ፣ ገቢ አጠፋ። ጆሮ አይሰማም። ጸጉር ቤት አለኝ፣ የሴቶች ጸጉር ቤት ነው የሚሉት። የሴቶች ጸጉር መስሪያ አለኝ። የሴቶች ጸጉር ነው፣ ጸጉር ቤት ነው ስራው። አዎ ጸጉር ቤት። እሺ እኔ ጋ በምን መጡ? ህልም ለማስፈታት ነው አይደለም? የእማማ ዝናሽ ጸጉር አይ ተቆርጧል። ሐኪም ቤት ልተኛ ተቆርጧል። ልቆርጠው ነው ጸጉር ወተን። ሁለት አይኔ ሞራል ይገፈፍ። ሐኪም ቤት ልተኛ ስገባ ተቆርጧል። የለም ተቆርጧል። አይ ልቁረጥ እኮ አይደለም የሚሉት። የእማማ ዝናሽ ጸጉር አጠረ፣ ላሳድገው ነው የመጣሁት፣ ልጨምርበት ነው የሚሉት። እስኪ ሰው ባቧራ እጅህ እዛ ይበላኛል። ባቧራ እጅህ እዛ ባቧራው እጅያን ሁሉ በተሻሸበት ጸጉሮ ደስ ይላል። እማማ ዝናሽ ጸጉሮት ያምራል። ማበጠሪያ ሊያመጣ ነው። እስቲ ማበጠሪያው ወደፊቴ ነው የሚበጠረው፣ ወደፊቴ። እንዳይዛቸው እንዴት ያለ ጸጉር ነው እያሉ ደስ አላቸው። አቤት አቤት! አሁን አይደል በወጣትነቴ አቤት የሶስት ሰው ጸጉር ያክላል። አቤት ጸጉር የሶስት ሰው ጸጉር ያክላል። ለኛ ቢሰጠን እዝጌር ለኛ ቢሰጠን ደግሞ አጠቋቆሩ ሐር ይመስላል እያሉ ፎረፎር አምጥቶ እርግፍ አረገው። ፎረፎር ቀስ አድርጌው ወደፊት ወይ እንደዚህ ወደፊት። እሺ ኑ እስከ ዛሬ ጸጉር ስሰራ እንደዚህ የሚያምር ጸጉር አይቼ አላውቅም ነው የሚሉት እሳቸው። እንትን ተበሉ ትፈልይ ምን ትፋሽው ነው? ምራቅ አልወጣም። ምራቅ መች ወጣ? ትፈልይ ዝቅ ይበሉ። ምራቅ አልወጣም። ዝቅ ይበሉ እማማ ዝናሽ። ትንፋሽ ነው። ምራቅ አልወጣም። ይኸው ትንፋሽ ነው። ትንፋሽ ኧረ ቱቱ እያሉ ነው እሳቸው። ትንፋሽ ምራቅ አልወጣም። ሽንት ቤት ገብተህ መጣ? አዎ ሽንት ቤት ገብቼ እስካሁን የት ዋልክ? ሽንት ቤት ታጥር ውጭ አይደል የህዝብ ሽንት ቤት እዚህ ቅር? አይ እዚህ እምቢ አሉኝ፣ ሌላ ቦታ ሂጄ ነው አለ። አላስገባም አሉ? ከለከሉ? ከለከሉኝ። ህዝብ ሽንት ቤቱ የሰፈር ቤት ተከራይቶ የሰፈር ቤት ተከራይቶ ቤትም እየሰራ የኗሪው ህዝብ ነው ሽንት ቤቱ። ተየትም መጥቶ መንገደኛ አያስገቡም። ወደ ቤተሰቦቻችን አሁን ደግሞ ከቤት ወጥተን ከእማማ ዝናሽ ጋር በካሳንችስ ዞር ልንል ሽርሽር ወጥተናል። ውሃውን ያዩታል። ምንድን ነው እማማ ዝናሽ? ያ ዞር በል ተማጅራቸው ላይ
ምንድነው እማማ ዝናሽ ያ ነገር? አውቃለሁ። ባህር ነው፣ ውሃ ነው። የምን ባህር? ለምን አላውቅም። ባህር ነው፣ ውሃ ነው የሚወርደው። ከየት ነው የሚመጣው? ከየት ነው የሚመጣው? እንጃ አላውቅም። እንጃ ነይ እደጊ ትምህርት ይግባሽ። እደጊ ትምህርት ይግባሽ። እደጊልኝ። እደጊ ትምህርት ይግባሽ። ቻው በያቸው። ትምህርት ይግባሽ። እደጊ ወንድም እህቶች ካሉሽም አብረው ይደጉ። እማማ ዝናሽ ወይ ተመችቶታል? ቆንጆ ነው። እሱ ፎቶ እያነሳ ከፍሏል። እሱ አረለ ከፍሏል። አዎ ከፍሏል። እሱ በሱ ዞሮ አይሰማም። ከፍሏል። እማማ ዝናሽ አውቃለሁ። ዘካራስ ነግሮኛል። አዎ። እንዴት ነው? ቆንጆ ነው አየሩ? ወደዱት? ደስ ያለው እኮ ነው ፎቶ ገንዘብ እየከፈለ ፎቶ እያነሳ የሚወስደው። እሺ ደስታውን እያለ ነው ሰው። ያንን ፈረስ እንዴት አዩት እማማ ዝናሽ? ፈረሱን ምን ላድርግ? ፈረሱ እንዴት ነው? እኔ ዘላለም አየዋለሁ። ዛሬ ብቻ አይደለም እና ፈረሱን የዘላለም አየዋለሁ። ዛሬ ብቻ አይደለም። ፈረስ ነበረዎት እንዴ? ወይ መንግስት ያዘጋጀውን የፈረሱ ዘላለም ነው። እንደዚህ ሽርሽር ሲያዞሩኝ የማየው። እና ቆይ አይንቀሳቀስም እንዴ? ጠይቀው። ይሄ ግን የፈረንጅ ፈረስ ነው። የፈረንጅ ነው ፈረሱ እኮ። ጠይቀው። አፉ መሬት ነው፣ ሳር እየበላ ነው። አዎ። ነጭ ፈረስ ግን ምንድነው ትርጉሙ እማማ? ተኋላው ጭራው ይታያል። አራት እግሩ። አዎ። ተኋላው ጭራው ተኋላው ጭራው እያየሁት ነው። አራት እግሩ ተፊት አፉን ተክሎ ሳር ይበላል። ይኸው አዲስ አበባ ምድር ተምድዳ አውቃለሁ በኃይለ ሥላሴ ጊዜ። ይሄ ሰፈር ምንድነው የሚባለው? አሁን ኃይለ ሥላሴ ከሞተ ወዲህ ነው የሁሉ እንደገና መንግስት ተቀይሯል እና የተሰራው። እሳቸው ሞተዋል አሁን። ልጆች አሉሽ? አዎ፣ መርቁልኝ ልጆቼን። ባል አግብተሻል? አግብቻለሁ። ጥሩ ባል አለኝ። መርቁልኝ። እሰይ፣ ጥሩ ባል ቆንጆ። ከልጆቿ ጋር አንድ ላይ ነሽ? አብሬ ነኝ። ተዋደዱ፣ ተሳሳሙ። አሜን። አንድ ከንፈር አንድ አካል ሁኑ። የወለዳችሁት ይባረክ። የወለዳችሁት ይባረክ። ያዛችሁት ይበርክት። ያዛችሁት ይበርክት። ከሀገር ሰላም ጋር እድሜ ጤና ይስጣችሁ። ከሀገር ሰላም ጋር እድሜ ጤና ይስጣችሁ። ይኸውልሽ ምርቃት ይሄ ነው። እሺ አሁን ደግሞ ትንሽ አረፍ ብለን ደግሞ እንዲሁ አይደለም የሚንገላታው። ከእማማ ዝናሽ ጋር ደግሞ ትንሽ እንጫወታለን አይደል? አዎ። ሻይ አይጠጡም እንደ እማማ ዝናሽ? ሻይ አይጠጡም ወይ? ሻይ እኔ አልከፍልም። እኔ እከፍላለሁ። ደግሞ ሱካር ያሳንሱታል። ለምን? እኔ ምን አውቃለሁ። ሱካር ያሳንሱታል። ውሃ ያለው አልጠጣም። በቃ ስኳር እንዲጨምር እነግረዋለሁ። በቃ ይጨመርበት ስኳር። አንተ አይደለም የምትከፍለው? እርስዎ ነው የሚከፍሉት። እኔ አልከፍልም። እርስዎ ነው የሚከፍሉት። አልከፍልም። እኔ አታንጡ። አልከፍልም። እኔ እከፍልልዎታለሁ ብለህ ነው የጋበዝከኝ። እርስዎስ መቼ ነው የሚጋብዙኝ? በቃ እኔ አልከፍልም። ብር የለኝማ፣ ብር የለኝም። የአማራ ሰውነት አሰራበትም። ውድ ቤተሰቦቻችን ከእማማ ዝናሽ ጋር ያደረግነው ቆይታ ከብዙ በጥቂቱ ይህንን ይመስል ነበረ። በጣም እንደተዝናናችሁ ተስፋ እናደርጋለን። እንግዲህ ከበጎ
በማህበራት መካከል እንግዲህ ከተገኙት እናት መካከል እማማ ዝናሽ ናቸው እንጂ ሌሎችም አሉ። በእርግጥ አይደለ ዘኪ? ልክ ነው። ብዙ አለ። ስለ ማህበሩ ትንሽ እናውራና ስንጨርስ። ማለት እኛ የበጎ አድራጎት እንቅስቃሴ የጀመርነው ከ6 እና 7 ዓመት በፊት ነው። በመካከል ላይ ማለት ከ6 እና 7 ዓመት መካከል ላይ ነው የጀመርነው። ያው ስንጀምረውም 3 ነገሮች ነው ስንጀምር በአንድ ነገር ነው የጀመርነው፣ በጽዳት እንደዚህ አቅመ ደካሞችን ጽዳት ገላቸው እንዲታጠቡ አድርገን ልብስ ማልበስ ነበረ የጀመርነው። ከዛ በኋላ ወደ ምግቡ ሄድን። ከምግቡ በኋላ ደግሞ የቤት እድሳት፣ አሁን በቀን ከ1140 በላይ ነዳያን እንመግባለን። እንደዚሁም ደግሞ በየጊዜው የአቅመ ደካማ ቤቶችን እናድሳለን። እንደዚሁም ደግሞ በእሁድ ገላቸውን እንዲታጠቡ አድርገን ልብስ እንሰጣቸዋለን። ለነዚህ ሁሉ የገቢ ምንጭ የምናገኘው ያው ከህዝቡ ነው። በነፍስ ይማር ስም ልደት፣ እንደዚሁም ደግሞ መንፈሳዊ በዓላት ሲያከብር፣ ሌሎችም ዝግጅቶች ሲኖራቸው እኛ ጋር ደውለው በዛ ምክንያት እነዚህን በጎ አድራጎት ስራዎች ይሰራሉ ማለት ነው። ምናልባት ተመልካቾች መርዳት የሚፈልጉ ነገር ካለ እሱን ነገር ደግሞ ንገረን። ይህንን የምትመለከቱ ወንድሞች፣ ሴቶች፣ እናትና አባቶቻችን እቃ ሰብሳቢ እቃችሁን አሰባስቡም፣ ሻይ ያመጣችሁ እቃውን አሰባስቡ። 6 ዓመት በፊት የጀመርነው የበጎ አድራጎት ስራ በመሀል ላይ እማማ ዝናሽን ስናገኝ እሳቸውም ያው በህዝብ ዘንድ ያላቸው ከበሬታ ሲጨምር በበጎ አድራጎት ድርጅታችንን በእሳቸው ስም አድርገን የበጎ አድራጎት ድርጅት አቋቁመናል ማለት ነው። ቆይቷል። እርግጥ እኛ የበጎ አድራጎት ስራውን ከጀመርን ግን ያው ለእሳቸውም ማስታወሻም እንዲሆን እማማ ዝናሽ የበጎ አድራጎት ድርጅት ወይም ደግሞ እማማ ዝናሽ ቻሪቴብል ኢንዶመንት የሚባል በሲቪል ማህበረሰብ ድርጅት ፍቃድ አውጥተን እየተንቀሳቀስን ያለ ነው። እነዚህ እንግዲህ 3 ስራዎች ቅድም እየጠቀስኩልን የምንሰራው ያው አንዳንድ ችግሮች ይኖራሉ። እኛ እርግጥ ቅድም እንዳልኩ ከ6 ዓመት በላይ ነው የምንሰራው ስራው። ግን በጣም ከባዱ ችግራችን እኛ ከምንም በላይ የቦታ ነውና ይህን ቪዲዮ የምትመለከቱ ባለድርሻ አካላት የቦታ ችግራችን ቪዲዮ ላይ እንደምትመለከቱት ነው። በጣም አስቸጋሪ ነው እዚህ ቦታ ላይ ሰው አስቀምጦ ለመመገብ። ስለዚህ በተቻለ አቅም የቦታ ችግራችንን ትቀርፉላላችሁ ብለን ተስፋ እናደርጋለን። መመገብ የምትፈልጉ ሰዎችም ደግሞ ከአንድ ሰው ጀምራችሁ እስከፈለጋችሁበት ቁጥር ድረስ አቅመ ደካሞችን መመገብ ትችላላችሁ። እንደዚሁም ደግሞ አልባሳት የጠበባችሁ የሰፋችሁ ፋሽኑ አለፈበት የሚባል ሰው የሚለብሰው እናንተ ግን በተለያየ ምክንያት ማትለ የጠበባችሁ ከሆነ የሰፋችሁ ከሆነ አምጥታችሁ በእነዚህ ስልክ ቁጥሮች በ09494659 በእነዚህ ስልክ ቁጥሮች 0949465946 0961555556 እንደዚሁም በ0961555557 እየደወላችሁ አልባሳትን እንደዚሁም ለቤት ማሰሪያ ደግሞ ከሚስማር ጀምራችሁ ቆርቆሮም ሌሎችም የቤት ማሰሪያ ግብአት ለምግብ የሚሆኑ ግብአቶች እየሰራችሁ እየለገሳችሁ እነዚህን ነዳያን ችግራቸውን መቅረፍ ትችላላችሁ ማለት ነው። እግዚአብሔር ብድራቱን ይክፈልልን። አዲስ ሚዲያ ኔትወርክ የመዝናኛው ክፍል እማማ ዝናሽ ጋር ላደረጋችሁት ቆይታ የእኛንም የበጎ አድራጎት ስራም ስላስተዋወቃችሁልን የነዳያን የአቅመ ደካሞች አምላክ እግዚአብሔር ይስጥልን። ውድ ቤተሰቦቻችን የዛሬው ከእማማ ዝናሽ ጋር ያደረግን ቆይታ ይህንን ይመስል ነበረ። በያላችሁበት መልካም ቀን ይሁንላችሁ። ቻው። በቃ እማማ ዝናሽ ሄድኩኝ። ቻው እያሉት ነው እማማ ዝናሽ። ቻው ቻው። በቃ ቻው። በደንብ ሞቅ አድርገው ቻው በሉት እንጂ። ቻው። የራሱ ጉዳይ